ነው? ዛሬ እኮ አይደለም ማለቴ ወንዶች ለሴቶች የሚንበረከኩበት ቀን ዛሬ አይደለም ነው ማለት ነው እንዴ? እንደዛ የሚባል ቀን አለ እንዴ? በቃ ከሌለ ምን ፈጥራለና እንዴ? ምን ችግር አለው? እኛ ለነሱ 365 ቀን ሙሉ ተንበረከክንላቸው አይደል እንዴ? ምን አለበት አንድ ቀን ቢንበረከኩልን? ሴትዬ ምንድነው የምትቀባጥሪው? አይ እንጃ። አንተ አትነሳም እንዴ? እሺ ካላለችኝ አልነሳም እንዴ? ምን ነው እሺ የምልህ? ካገኘሁት ታገቢኛለሽ ሳሮን። ቤዛና ሱራፌል በመጨረሻ የድጋሚ የጋብቻ ፕሮግራም ልናካሂድ ነው ሲሉ ውሳኔያቸውን አስተላልፈው ይገኛሉ። የታገቢኛለሽ ወይ ጥያቄ የቀረበላት ሳሮን ስትግደረደር ይህ የጋብቻ ጥያቄ ሊያመልጠኝ አይገባም በማለት በድጋሚ ወደ ሽብሩ ተመልሳ ይቅርታ ጠይቀው እናም እንደምታገባው ነግራው እንዲታረቁ አድርጋ ትገኛለች። ሳሮን ምንም እንኳን የመግደርደር እና የአልፈልግም ባይነት ስሜት ቢያድርባትም ነገር ግን ሽብሩን ካጣሁት በድጋሚ ሌላ ሰው ማግኘት እንዲሁም ደግሞ ተመልሼም ከሱ ጋር መሆን የማልችልበት አጋጣሚ ሊፈጠር ይችላል በማለት ሽብሩን ይቅርታ ጠይቃ አብረው ለመኖር ወስና ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 108 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሽብሩ ሉሲ ባለችው መሰረት ስላላስቻለው ሳሮንን የታገቢኛለሽ ወይ ጥያቄ አቅርብላት ባለችው መሰረት እሱ ደግሞ በአገኘው አጋጣሚ ተንበርኮ የታገቢኛለሽ ወይ ጥያቄ ጠይቋት ነበረ። ታዲያ ሉሲ አሁን አልነበረም እኮ ይሄ የነበረው የልደቷ ቀን ላይ ነበረ ሰርፕራይዝ እንድታደርጋት ያልኩ እንዴት አሁን ተንበረከካለ ብትለውም ነገር ግን ሽብሩ እኔ በፍጹም አላስቻለኝም፣ አሁኑኑ ሳሮንን የራሴ ላደርጋት ነው የምፈልገው፣ ስለዚህ ሳሮኔ ታገቢኛለሽ ወይ ሲል ጠይቋት ነበረ። ሳሮንም በጣም ስለተበሳጨች በፍጹም ሽብሩ አላገባህም ስትልም ተመነጫጭራ ጥላው ሄዳ ትገኝ ነበረ። ታዲያ ሳሮን ወደ ቤቷ ከሄደች በኋላ ሽብሩ በድጋሚ እንዲህ አይነት ሀሳብ ባይኖረውስ እናም የታገቢኛለሽ ወይ ጥያቄ ባይጠይቀኝ ስትልም ስጋት ፈጥሮባት ትገኝ ነበረ። ታዲያ ሳሮን ሽብሩን ይቅርታ ለመጠየቅ እየሄደች በነበረበት ሰዓት ሽብሩ ደግሞ ከታላቅ ወንድሙ ጋር ማለትም ከዶክተሩ ጋር ቁጭ ብሎ ሻይ ቡና እያለ ይገኝ ነበረ። አሁን ላይ ግራ የተጋባው ዶክተሩም ምንም የሚል ሰው የሚቀምሰው እና መጠጥም የሚጠጣበት ገንዘብ ስላልነበረው አንድ ሆቴል ውስጥ ቁጭ ብሎ 1-2 እያለ ሽብሩ ሲመጣ አሁኑኑ የመጠጥ ግብዣዬን ክፈልልኝ ማለትም የመጠጥ ወጪን ክፈልልኝ ሲልም ጠይቆት ነበረ። ሽብሩም አይ ዶክተር በመጨረሻ ይሄ ወጣ ይሆነ ያንተ መጨረሻ በቃ ችግር የለውም እከፍልልሃለሁ በማለትም ርህራሄውን እያሳኘው ይገኝ ነበረ። ታዲያ ሳሮን ወደ ሽብሩ እየመጣች በነበረበት ሰዓት ሽብሩና ዶክተሩ ቁጭ ብለው እያወሩ አየቻቸው። ይህንንም ስታይ ሳሮን እጅግ በጣም በመበሳጨት ወደ ኋላዋ ተመለሰች። ሽብሩም ሳሮኔ ቆይ ጠብቂኝ እያለ ተከትሏት ወጣ። እናም ሽብሩ ካሁን በኋላ አጠገቤ እንዳትደርስ ላገኝህም ላይህም አልፈልግም። እኔ እኮ የመጣሁት ይቅርታ ልጠይቅህ ነበረ። ነገር ግን አንተ በምላሹ ምን አደረግ? ከጠላቴ ጋር ቁጭ ብለህ እየተወያየህ እናም ሻይ ቡና እያልክ ነው። በፍጹም እንዳታናገረኝ ስትልም ተመነጫጭራ ጥላው ሄዳለች። ሽብሩም ወደ ዶክተሩ በመመለስ የራሱን የጠጣበትን ሂሳብ በመክፈል ደህናሁን በማለት ጥሎት ሄዷል። ዶክተሩም ሽብሩ እንደዚህማ አታደርገኝም ሂሳቤን ክፈልልኝ ቢያንስ ቢለውም እሱ ግን በአናትህ ተክተከል ከማለት ውጪ ሌላ መልስ ሳይመልስለት ጥሎት ሄዷል። አሁን ላይ ግራ የተጋባውና መላው የጠፋበት ዶክተሩ እስከዛሬ ሲያስበሳጫቸውና ሲያሰቃያቸው የነበረው ግፍ አሁን ወደ ራሱ ተመልሶ ዋጋ እያስከፈለው ይገኛል። አሁን ላይ ከዶክተሩ አጠገብ ማንም ሊቆም እንደማይችልም አይተናል። በቤዛና ሱራፌል ሰርግ የተጠመደው ሳሚ አሁን ላይ ስለሱና ስለ ኩቻ ማሰቡን ትቶ ሙሉ በሙሉ ትኩረቱን የነቤዛ ሰርግ ላይ አድርጎ ይገኛል። እናም ስለ ሰርጉ እያሰበ በነበረበት ሰዓት ነበረ ሳሮን ወደ ሳሚ ጎራ ብላ የምትገኘው። ታዲያ ሳሮንን በራሷ ወጥመድ ስለተጠመደች ሚዜ እንደመሆናችን መጠን ማድረግ ያለብንን እናድርግ እያለ ቢያናግራትም እሷም የራሷን ችግር ነበረ ስታወራ የነበረው። ሳሚም ስለነ ቤዛ ሲያወራት እሷ ደግሞ ስለ ራሷ እያወራችለት በመካከላቸው አዳማጭ የሌለው ነገር ሆነው እያወሩ ይገኙ ነበረ። ታዲያ ሳሚ በመጨረሻ ቆይ ምን ሆነሻል ሳሮን ምንድን ነው የምትይኝ ሲልም ጠይቋት ነበረ። ሳሮንም ከሽብሩ ጋር የተፈጠረውን ነገር አንዳችም ሳታስቀር ነግራው ትገኛለች። ታዲያ ጥለሽው መጣሽ እንዴ ሲልም ጠይቋት ነበረ።
አዎ ጥየው መጣሁ። እናም በድጋሚ ይቅርታ ልጠይቀው ብሄድም ነገር ግን እሱ ከጠላቴ ጋር ቁጭ ብሎ መጠጥ እየጠጣ ነበረ ስትልም ነገረችው። አይ ሳሮን በቃ ከዚህ በኋላ ለይቶልሻል፣ ማለትም ሽብሩ በድጋሚ አንቺን ለማግባት ፈቃደኛ አይሆንም ሲልም አስደንግጧት ይገኝ ነበረ። ታዲያ እጅግ በጣም እያደነገጠችው ሳሮን እንዴ ሳሚ እንዴት እንደዚህ ትለኛለህ? ምን ለማለት ነው ብትለውም አንዴ ለአግባሽ ብሎ የጠየቀሽን ሰው መልሰሻል፣ ስለዚህ በድጋሚ የጋብቻ ጥያቄ አያቀርብልሽም ሲልም ነበረ እያስደነገጣት የሚገኘው። ሳሮን እና ኩቻ ከዚህ በፊት ሁለቱም ጠላትማማቾች እንደነበሩ የምናውቀው ጉዳይ ነው። ከዚህ በፊት ሲነቋቆሩ የነበሩ ልጆች ዛሬ ደግሞ ሲተዛዘኑ እናም ሲደጋገፉ አይተናል። አሁን ላይ ሳሮንም ሆነች ኩቻ አንድ ጋር ሆኖ እቅድ ከማቀድ ውጭ ሌላ አማራጭ እንደሌላቸውም አውቀዋል። እናም ኩቻ አንቺና ሽብሩም አብራችሁ ተሞሸሩ ስትልም ጠይቃት ትገኝ ነበረ። እኛ ኮ የሙሽራዋ ሚዜዎች እንጂ ሙሽሮች አይደለንም፣ ለምንድነው ከነሱ ጋር አብረን የምንሞሸረው? እንደዛ ከሆነ አንቺና ሳሚም አብራችሁ ትሞሸራላችሁ ብትላትም ነገር ግን ኩቻ እኔና ሳሚ እንኳን ገጠር ነው የምንሞሸረው፣ ማለትም አያቴ ይህንን ሰርግ ለረጅም ጊዜ ትጠብቀው ነበረ። እናም በጉጉት ስለምትፈልገው አሁኑኑ እዛ ሄደን መጋባት ይኖርብናል። ስለዚህ የቤዛና የሱራፌልን ሰርግ ከጨረስን በኋላ እኛ ደግሞ ሄደን እንጋባለን ስትልም ነግራት ትገኝ ነበረ። ሱራፌል ሳሚን በፍጹም ሰርጌ ላይ ምንም አይነት ችግር አልፈልግም፣ እናም ሮቤልም ሆነ በዙሪያው ያሉ ሰዎች እንዲበጠብጡኝ አልፈልግም። ከዚህ በኋላ ቤዛን በሰላም አግብቼ ማኖር እናም ደግሞ እሷን ማስተዳደር ነው የምፈልገው ሲል ለሳሚ ነገረው። ሳሚም ሱራፌል በፍጹም አትጨነቅ፣ እኔ ከዚህ በኋላ ሽንጤን ገትሬ የምኖረው ለእናንተ ነው፣ ማለትም የሰርጉን ጉዳይ ለእኔ ጣለው፣ አንተ ምንም አትጨነቅ፣ ደግሞ ሙሽራ መሆንከን አትርሳ። ከዚህ በኋላ ደስ የሚልና ቆንጆ ጊዜ ይኖራችኋል፣ እናም ትዳራችሁን በሰላም ትኖራላችሁ፣ ማንም ቢሆን ሊረብሻቸው አይችልም ሲልም አስረድቶት ይገኝ ነበረ። ታዲያ ሳሚም ተልእኮውን ለመወጣት ደፋ ቀና እያለ ይገኛል። የቤዛንና የሱራፌልን የሰርግ ፕሮግራም ለማዘጋጀት አዳራሾችን በመከራየት እንዲሁም ደግሞ አንዳንድ ወጪዎችንም ከበር ለማድረግ እየሞከረ ይገኛል። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።